የጻድቅ ዋጋ የማይቋረጥ ውሃ ነው ደስ ይበላል የእግዚአብሔርን መልእክተኛ ያልተቀበለ ዋጋ እኮ የለው የሞት ድምጽ ሰምተው በባብ ተስበው ወደ ጨለማ ከብርሃን ወደ ጨለማ ይሄዱ ብዙ ናቸው እንዳይሰሙ ተመልሰውም እንዳልፈውሳቸው ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን እጅግ ከኔ የራቀ ነው አቡነ እጨጌ ዮሐንስን ያከበርነው እኛ አይደለም የጠራነው እኛ አይደለም ያጸደቅናቸው እኛ አይደለም እግዚአብሔር ካጸደቃችሁ እግዚአብሔር በቤቱ ካኖራችሁ ማን ያወጣችኋል ማን ይነቅላችኋል ማንንስ ይኮንናችኋል ወገኖች ለፈጣሪ ለእግዚአብሔር የምሰጠው ክብር ሌላ ነው ለድንግል ማርያም የምሰጠው ክብር ሌላ ነው ለጻድቃን ለሰማዕታት የምሰጠው ክብር ሌላ ነው እንደዚህ ያለ እግዚአብሔርን ካከበረች ከቀደሰች ካከበረች በኋላ ደግሞ ሁለተኛ የምሰጠው ለድንግል ማርያም አልተቀላቀለብንም አልተቀላቀለም ፍጡርና ፈጣሪ አልተቀላቀለብንም ድንግል ማርያምን ያስክዷቸዋል ጻድቃን ሰማዕታትን ያስክዷቸዋል አያማልዱም ይሏቸዋል አማላጅ ማለት ለማኝ ማለት ነው አቡነ እጨጌ ዮሐንስ ሕዝብህን አድን ርስትህንም ባርክ ጌታ ሆይ ማራቸው ራራላቸው ይቅር በላቸው ብለው ይኸው ቆመው ይለምናሉ ክብር ለመድኃኔዓለም እዚህ ጋር የመጣ ነው እዚህ ጋር የተሰለፍነው ለስጋ ፈውስ ብቻ ከሆነ አልዳንም አንደኛ ለነፍሳችሁ ሁለተኛ ለስጋችሁ መጠንቀቅ ያስፈልጋችኋል የእማማ ሚዲያ ነው ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ እጅግ የምንወዳቸው የምናከብራቸው ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል በመካከላችን ይገኛሉ ቀጥታ ወደ ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ወስዳቸዋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበሩ አባታችን የዚህ ታላቅ ገዳም ዋና አስተዳዳሪ የተከበራችሁ ከሩቅም ከቅርብም በመድኃኔዓለም ቸርነት በቅዱሳን መላእክት ተራዳይነት በእመቤታችን አማላጅነት አምናችሁ በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ እንኳን አደረሳችሁ እግዚአብሔር የተመሰገነ ይሁን ዛሬ የምንማርበት የትምህርት ርዕስ ጻድቅን በጻድቅ ስም የተቀበለ ዋጋውን ይወስዳል ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው የማንም አይደለም የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ነው ያቡነ ተክለ ሃይማኖትን ያቡነ ገብረ መንፈስ ቅዱስን ያቡነ እጨጌ ዮሐንስን ዋጋ ይወስዳል ደስ ይበላችሁ ክብር ለመድኃኔዓለም ይሁን አዎ ይህ የእግዚአብሔር ቃል ነው ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው ልብ በሉ እግዚአብሔር ጻድቅ ብሎ የጻፈው ዋጋ ሰጥቶታል
ዋጋው ደግሞ መንግስተ ሰማያት ነው። ደስ ይበላችሁ። እንግዲህ እኔና እናንተ የነብዩን ዋጋ የጻድቁን ዋጋ እንድንወስድ ተፈቅዶልናል። ደስ ይበላችሁ። እግዚአብሔርን አመስግኑ። የነብዩን ዋጋ የጻድቁን ዋጋ እንድንወስድ አሁን ተመልከቱ። ማቴዎስ 10:40 ላይ የተጻፈው ቃል ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል አለ። ቀጠለና ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል አለ። ይወርዳል ይወለዳል ብለው 15ቱ ነቢያት ስለ ጌታ ኢየሱስ ክርስቶስ ተናግረዋል። አንደኛ። ሁለተኛው ነብይ፣ ጻድቅ፣ ሰማዕት፣ ካህን 7 ሀብታት የተሰጠው መጥምቀ መለኮት ቅዱስ ዮሐንስ ነው። ደስ ይበላችሁ። ክብር ለመድኃኔዓለም። ሴቶች ከወለዱት መጥምቀ መለኮት ቅዱስ ዮሐንስን የሚበልጥ የለም ብሎ የመሰከረለት ጌታ ኢየሱስ ክርስቶስ ነው። ስለዚህ የጻድቅ ዋጋ ዝም ብሎ የሚቀር አይደለም። የጻድቅ ዋጋ የማይቋረጥ ውሃ ነው። ደስ ይበላችሁ። ከለወዳለው ሁሉ ጊዜ የሚወርድ የጻድቃን ዋጋቸው፣ የሰማዕታት ዋጋቸው፣ የነቢያት ዋጋቸው፣ የነዚህ ዋጋ ሁሉ ጊዜ የሚፈስ ሁሉ የሚጠጣው ሁሉ የሚታጠብበት ሁሉ የሚነጻበት ሁሉ የሚቀደስበት ነው። ደስ ይበላችሁ። ከለወዳለው ዋጋ አላቸው። እስከ ዘላለም ድረስ ዋጋ አላቸው። ለዚህ ነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ላመኑ ለተቀበሏችሁ ያላመነማን ምን ዋጋ አለው? አያችሁ፣ የእግዚአብሔርን መልእክተኛ ያልተቀበለ ዋጋ እኮ የለው። ይሄ ሁሉ ሰው እንዲፈወስ፣ ይሄ ሁሉ ሰው እንዲሰበሰብ ያደረገ የአቡነ እጨጌ ዮሐንስ ቃል ኪዳን ነው። ደስ ይበላችሁ። ከለብራዳለም ጻድቅ ናቸው። አቡነ እጨጌ ዮሐንስ ጻድቅ ናቸው። ስለዚህ የጽድቅ ዋጋ አላቸው። የጽድቅ ዋጋውን ቅዱስ ጳውሎስ በደረጃ አስቀመጠ። ሮሜ ምዕራፍ 8 ቁጥር 29 ጀምራችሁ አንብቡት። እግዚአብሔር የመረጣቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ደስ ይበላችሁ። ከለበዳህን እስቲ ተመልከቱ። አሁን ቅዱስ ጳውሎስ በደረጃ ነው። መጀመሪያ መረጣቸው አለ። ያልተመረጡ ከቤተ ክርስቲያን ተነቅለው ተለቅመው ወጥተዋል። ከዚህ ማዕጠንት፣ ከዚህ ዕጣን፣ ከዚህ ሽታ፣ ከዚህ መዓዛ፣ ከዚህ መስቀል፣ ከዚህ ጸበል፣ ከዚህ ተአምር ተነቅለው ተጥለው አዳራሽ ገብተዋል። አድነን በሉ። ከወጡ በኋላ እንኳን አልተዋቸው። ሃይማኖታቸውን ከቀየሩ በኋላ ማህተማቸውን ከበጠሱ በኋላ እዛ ሆነው እንደገና ሌላ መርዝ፣ ሌላ እባብ ገብቶባቸው ይነጋገራሉ። አድነን በሉ። በእውነት ሔዋን እናታችን ከእባብ ጋር አውርታለች። ሔዋን እናታችን ከእባብ ጋር ተነጋገረች ይላል ኦሪት ዘፍጥረት ምዕራፍ 3 ላይ ነው። ከእባብ ጋር ተነጋገረች ይላል። ከእባብ ጋር የሚነጋገር ሁሉ ሞትን ያመጣል። ሞት ተፈረደባት ከእባብ ጋር ስለተነጋገረች። ከዘንዶ ጋር ስላወራች ሞት ተፈረደባት። ራቁቷን ሆነች፣ ከነባሏ ጠፋች። የኛ እናት ድንግል ማርያም ደግሞ ከመላእክት ጋር አወራች። ክብር ለመድኃኔዓለም። አያችሁ ልዩነቱን እዩ። ድንግል ማርያም ከመላእኩ ከቅዱስ ገብርኤል ጋር ነው የተነጋገረችው። ሕይወት ከመላእክት ጋር መነጋገር፣ ድነት ከመላእክት ጋር መነጋገር ነው። መልአኩ ቅዱስ ገብርኤል አው መጥቶ ከሰማይ ወርዶ ድንግል ማርያምን አነጋገራት። ክብር ለሱ ይሁን። እግዚአብሔር የተመሰገነ ይሁን። የመላእክን ድምጽ መስማት ጥሩ ነው ወገኔ።
የሞት ድምጽ እንዳትሰሙ የሞት ድምጽ ሰምተው በባብ ተስበው ወደ ጨለማ ከብርሃን ወደ ጨለማ ይሄዱ ብዙ ናቸው ይህንን በረከት እንዳያገኙ ልባቸው ደንድኗል አይምሮአቸው ተይዟል ጆሮአቸው ተደፍኗል አዎ እንዳልፈውሳቸው አለ ኢሳይያስ እንዳይሰሙ ተመልሰውም እንዳልፈውሳቸው ይህ ሕዝብ በከንፈሩ ያከብረኛል ልቡ ግን እጅግ ከኔ የራቀ ነው ልባቸው ርቋል አይምሮአቸው ጠፍቷል ልባቸው ተሰውሯል ከኛ ጋር ትላንት ይዘምሩ የነበሩ ከኛ ጋር ስለገርሉ ስለታምሩ ይናገሩ የነበሩ ከኛ ጋር ያስቀድሱ የነበሩ ከኒና ከናንተ ጋር ጠበል ይጠመቁ የነበሩ ስለ እግዚአብሔር ድንቅ ሥራ ይመሰክሩ የነበሩ ዛሬ ከኛ ጋር የሉ ተለይተዋል ማን ለያቸው ነገር እግዚአብሔር የማትጠቅሙ ስትሆኑ ይለያቸዋል እንክርዳድ የተዘራባችሁ ከሆነ ይለያቸዋል በእውነት ስንዴውን ወደ ጎተራው ይሰበስባል ደስ ይበል ክብር ለመድኃኔዓለም ይሁን ይሁሉ ስንዴ በዚህ ጎተራ ውስጥ ያለ በዚህ ጎተራ ውስጥ የተሰበሰበው የእግዚአብሔር ጥሪ ነው እግዚአብሔር መርጧቸዋል መጀመሪያ እግዚአብሔር መረጣቸው በሉ የመረጣቸውን ደግሞ ጠራቸው ሁሉን ከየቤቱ ማን ጠራው ንገሩኝ እግዚአብሔር ክብር ለሱ ይሁን የጠራንን አምላክ አመስግኑ የጠራንን አምላክ የሰበሰበንን አምላክ አዎ መጀመሪያ መረጠ ሁለተኛ ጠራ ሶስተኛው ላይ ስንደርስ ደግሞ የጠራቸውን አጸደቃቸዋል እግዚአብሔር ያጸደቀውን የሚቃወማል እንዴ አዎ አራተኛው ላይ ሄዱ አራተኛው ላይ ሲሄዱ ደግሞ ያጸደቃቸውን አከበራቸው አለ ክብር ለሱ ይሁን ልብ በሉ አቡነ እጨጌ ዮሐንስን ያከበርነው እኛ አይደለም የጠራነው እኛ አይደለም ያጸደቅናቸው እኛ አይደለም ጽላት እንዲቀረጽላቸው ቤተክርስቲያን እንዲሰራላቸው እግዚአብሔር በጻድቁ እንዲገለጥ የመረጠ ያከበረ እግዚአብሔር ነው ለሱ አመስግኑ ለላኛው አምላክ አያችሁ መዝሙር 4 ቁጥር 3 እግዚአብሔር በጻድቁ እንደተገለጠ እወቁ መመረጥ ይሄ ነው ወገኖች አለመታደል እኮ ነው ጻድቃን ሰማዕታትን መንቀፍ አለመታደል ጻድቃን ሰማዕታት ገድላቸው እንደዚህ ነው የሚሉ የሚቀበጣጥሩ አሉ አልገባቸው ዛሬ ሊቀባጥሩ ይችላሉ ዛሬ ሊሳደቡ ይችላሉ ዛሬ ያዋረዱ መስሏቸው ብዙ ሊለፈልፉ ይችላሉ ነገር ግን እንዲህ ይላል እስመ ይትፈጸም አፍ ዘይነብብ አመጽ ሽንገላ የምትናገር አንደበት ነገ ትታሰራለች ይላል በቃ እግዚአብሔር ጋር መሳደብ የለም እግዚአብሔር ጋር መከራከር የለም እግዚአብሔር ጋር የለም እንክርዳዱ የለም ወገኔ የለም ጽድቁ ነው ያለው እግዚአብሔር ጋር ክብር ለመድኃኔዓለም ይሁን ክብር ለወላዲተ አምላክ አያችሁ ጻድቃንን ሰማዕታትን ማን እንደመረጣቸው ማን እንደተገለጸባቸው ማን እንዳደረባቸው ቢያውቁ ኖሮ ቅዱስ ጳውሎስ ያለው ይበቃ ነበር የሚያጸድቅ እግዚአብሔር ነው አለ የሚያጸድቅ እግዚአብሔር ነው የሚኮንንስ ማን ነው አለ ማን ይኮንናል ወገኔ እግዚአብሔር ካጸደቃችሁ እግዚአብሔር በቤቱ ካኖራችሁ ማን ያወጣችኋል ማን ይነቅላችኋል ማንንስ ይኮንናችኋል ወገኖች እንኳን ደስ አላችሁ በጽድቁ ቤት ስለተገኛችሁ እግዚአብሔር የተመሰገነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለፈጣሪ ለእግዚአብሔር የምሰጠው ክብር ሌላ ነው ለድንግል ማርያም የምሰጠው ክብር ሌላ ነው
ለጻድቃን ለሰማዕታት የምሰጠው ክብር ሌላ ነው። ለሁሉም ማዕረግ ክብር አላቸው። መጽሐፍ ቅዱስ ስናነብ እንድናውቀው ሶስት ነገር ያስፈልጋል። አንደኛ ምሳሌ ነው። ሁለተኛው ትንቢት ነው። ሶስተኛው ደግሞ ቃል ነው። ክብር ለሱ ይሁን። እነኚህ መገናኘት አለባቸው። እነዚህ ሲገናኙ ነው አማኝ ትርጉም የሚያገኘው። አማኝ ትርጉም ያገኛል። ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምላክ የሰጠችው ክብር አንደኛውና የመጀመሪያው አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። አያችሁ፣ አማኑኤል በመጽሐፍ ቅዱስ ስለተጻፈ ቅዱስ አማኑኤል ብላ ታከብረዋለች። ፈጣሪ ምስጉን ቅዱስ ልዩ ብላ ታመሰግነዋለች። የመጀመሪያው አማኑኤል የሚለው ነው። ለእግዚአብሔር ክብር ሲሰጥ ኢሳይያስ 7:14 ስሙንም አማኑኤል ብላ ተጠራዋለች ያለውን የመጀመሪያው አማኑኤል ነው። ለኦርቶዶክስ ተዋሕዶ ቤተክርስቲያን በተነገረው ትንቢት መሰረት የመጣው ማለት ነው። ሁለተኛው ደግሞ በዓለ ወልድ፣ የወልድ በዓል ማለት ነው። የእግዚአብሔር ወልድ ማለት ነው። እግዚአብሔር አምላካችን እኔንና እናንተን ፈልጎ መጥቶ የተወለደበት ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የኔና እናንተ እንደገና የተነሳንበት ሕያው የሆንበት ክብራችን የተመለሰበት ከጨለማ የወጣንበት በሞት ጥላ የነበሩ ብርሃን ወጣላቸው የተባለበት ክብር ለሱ ይሁን። ወደ ብርሃን የመጣንበት ልደታችን ነው። የሱ ልደት የኛ ልደት ነው። እግዚአብሔር የተመሰገነ ይሁን። ሁለተኛው ይሄ ነው በዓለ ወልድ የምንለው። ሶስተኛው ደግሞ ቅዱስ ገብርኤል ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ኢየሱስ ማለት መድኃኒት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ብላ ትጠራዋለች። ሶስተኛው ይሄ መድኃኒት ነው። አራተኛ እግዚአብሔር አብ ነው። ኢየሱስ ክርስቶስ ሄዶ በዮርዳኖስ ሲጠመቅ እግዚአብሔር አብ የምወደው ልጄ ይሄ ነው ብሎ ተናገረ። ክብር ለሱ ይሁን። እስቲ አመስግኑት። የምወደው ልጄ እሱ ነው፣ በእርሱ ደስ ይለኛል ብሎ ተናገረ። አራተኛ እግዚአብሔር አብ ብለን እናከብራለን። እዚሁ ላይ አምስተኛ ስንመጣ እዚሁ የተገለጠውን ሶስትነቱን አንድነቱን የገለጠልን በዮርዳኖስ ነው። ደስ ይበልሽ። ክብር ለመድኃኔዓለም ይሁን። እግዚአብሔር አብ የምወደው ልጄ እሱ ነው አለና ድምፁን አሰማ። እግዚአብሔር ወልድ በአካል ቆሞ ይጠመቅ ነበር። እግዚአብሔር መንፈስ ቅዱስ ደግሞ በእርግብ አምሳል ወረደ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የሚገርም እኮ ነው። አንድነቱ ሶስትነቱ ተገለጠ። አያችሁ፣ በስም ሶስት፣ በአገዛዝ በስልጣን አንድ። በስመ አብ ስንል እግዚአብሔር አብ ማለታችን ነው። በስመ ወልድ ስንል እግዚአብሔር ወልድ ማለታችን፣ በስመ መንፈስ ቅዱስ ደግሞ ግራና ቀኝ እናማትባለን ማለት ነው። ስለዚህ እናቶች፣ አባቶች፣ እህቶችና ወንድሞች አምስተኛው ለሥላሴ የሚሰጥ ክብር ነው። መድኃኔዓለም በሉ። ስድስተኛው መድኃኔዓለም በኢየሩሳሌም በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ መድኃኔዓለም ተባለ። ደስ ይበልሽ። ክብር ለመድኃኔዓለም ይሁን። ይሄ ስድስተኛው ቤተክርስቲያናችን ለእግዚአብሔር የምትሰጠውን ክብር አትቀላቅልም። ከዚህ በኋላ 9 አቤት በዓላት አሉ። እነዚህ 9ኙ አቤት በዓላት ደግሞ የእግዚአብሔር በዓል ናቸው። ክብር ለመድኃኔዓለም ይሁን። አመስግኑ። እግዚአብሔር የተመሰገነ። እንግዲህ እንደዚህ ያለ እግዚአብሔርን ካከበረች
ከቀደሰች ካከበረች በኋላ ደግሞ ሁለተኛ የምትሰጠው ለድንግል ማርያም ነው። ከእግዚአብሔር ቀጥሎ ድንግል ማርያም ናት። እሳተ መለኮት የተሸከመች አዎ ቃል እግዚአብሔር ይመትር ነደ እሳት ይላል። የእግዚአብሔር ቃል እሳት ነው ይላል። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው ይላል። ሰምታችኋል አይደለም? ያን እሳት 9 ወር የተሸከመችው ድንግል ማርያም ናት። ክብር ለእሱ ይሁን። ወላዲተ አምላክ የሔዋን ምትክ የሔዋን ቤዛ ትባላለች። አዎ ከሞት ወደ ሕይወት የተሸጋገርንባት እናታችን ድንግል ማርያም የኢየሱስ ክርስቶስ እናት ናት። አያችሁ ሁለተኛው ክብር ከእግዚአብሔር ቀጥሎ ለድንግል ማርያም ከምድር እስከ ሰማይ ጫፉ የደረሰው መሰላል ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እሷ ናት። ሶስተኛው ላይ ስንደርስ ግን ሰማዕታቱን፣ ጻድቃንን፣ ነቢያትን፣ ሐዋርያትን በአጠቃላይ ጻድቃን ሰማዕታት የተባሉትን ታከብራለች። አጠራሩም ስያሜውም አተረጓጎሙም ሁሉም ይለያል። ፈጣሪንና ፍጡራንን ለይታ የምታውቅ ቤተ ክርስቲያንና ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። አልተቀላቀለብንም። ፍጡርና ፈጣሪ አልተቀላቀለብንም። አዎ ጨካኞች ተኩላዎች እኔ ከሄድኩ በኋላ ይመጣሉ ይላል። አዎ ጾም ያስገድፏቸዋል፣ በዓል ያስገድፏቸዋል፣ ድንግል ማርያምን ያስክዷቸዋል፣ ጻድቃን ሰማዕታትን ያስክዷቸዋል፣ አያማልዱም ይሏቸዋል። አማላጅ ማለት ለማኝ ማለት ነው። ለማን ይለምናሉ? ለኛ። ክብር ለመድኃኔዓለም ይሁን። መሐር ወልደ ወተዘከር ኪዳኔ እያለች የምትለምን ድንግል ማርያም ናት። የመጀመሪያው ልጄ ሆይ በገባህልኝ ቃል ኪዳን መሰረት ማርልኝ አዎ እያለች የምትለምን ድንግል ማርያም ናት። ቀጥሎ አቡነ እጨጌ ዮሐንስ ሕዝብህን አድን ርስትህንም ባርክ ጌታ ሆይ ማራቸው ራራላቸው ይቅር በላቸው ብለው ይኸው ቆመው ይለምናሉ። ክብር ለመድኃኔዓለም ይሁን። ጻድቃን ሰማዕታት እኮ እና አቡነ ተክለ ሃይማኖት ነገረ መንፈስ ቅዱስ እና አቡነ እጨጌ ዮሐንስ አዎ ቤት እንግዛ፣ ርስት እንግዛ፣ መኪና እንግዛ፣ ፎቅ እንስራ፣ ገንዘብ እናገኝ ብለው አለመኑ። ልጅ ስጠን፣ ሚስት ስጠን፣ ትዳር ስጠን፣ ስራ ስጠን ብለው አለመኑ። እነዚህን ኃጢአተኞች ማርልን ብለው ነው የለመኑት። ክብር ለመድኃኔዓለም ይሁን። ለማኝ ማለት አዎ አስታራቂ ማለት ነው። አዎ ጻድቃን ሰማዕታት ይለምናሉ፣ ከእግዚአብሔር ጋር ያስታርቃሉ። ለዚህ ነው ጻድቅን በጻድቅ ስም የተቀበለ ዋጋውን ይወስዳል። የማን ዋጋ? የጻድቁን ዋጋ። አዎ ጻድቃን ሰማዕታት እኮ ዋጋ አላቸው፣ ደሞዝ አላቸው። አዎ መንግሥተ ሰማያት ተሰጥቷቸዋል። ከነ ልጆቻችሁ እንድትገቡ መንግሥተ ሰማያት ተከፍቶላቸዋል ተብለው ተቀብለዋል ዋጋቸውን። ክብር ለመድኃኔዓለም ይሁን። የብርሃን አክሊል ተቀብለዋል፣ ርስታቸውን ተቀብለዋል። እኔና እናንተን የሚሰበስቡበት የሚያስገቡበት አዎ ሰፊ ርስት ሰፊ አገር አላቸው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ወገኖቼ ሁለት ነገር እወቁ። እዚህ ጋር የተሰበሰብነው እዚህ ጋር የመጣነው እዚህ ጋር የተሰለፍነው ለስጋ ፈውስ ብቻ ከሆነ አልዳንም። አቡነ እጨጌ ዮሐንስን ልጅ ብቻ የሆነ የምንለምናቸው አዎ ገንዘብ ስራ ብቻ ከሆነ የምንለምናቸው ቁስሌን ፈውሱልኝ ብቻ ከሆነ የምንለምናቸው አልዳንም ወገኖች። ቁስሉ ይፈወሳል፣ ችግር የለም። ልጁ ይገኛል፣ ችግር የለም። ሁሉም ይገኛል፣ ችግር የለም። የለመናችሁት ይገኛል። ግን ሁለት ነገር ጠይቁ። የመጀመሪያው ለነፍሳችሁ ጠይቁ። እሺ መጀመሪያ ኃጢአታችንና
በደላችንን እግዚአብሔር ይቅር እንዲለን ነው መምጣት ያለብን። መጀመሪያ ከኃጢአት መፈወስ ነው። የኃጢአት ደዌ ገሃነም ስለሚያገባ ከኃጢአት ደዌ የተፈወሱ ሰዎች ደግሞ የሥጋ ፈውስ ያገኛሉ። ደስ ይበላችሁ ለመድኃኔዓለም። ያኔ ሁለተኛው በሥጋ የምታገኙት ነው። አንደኛው ግን በነፍሳችሁ ተጠቀሙ። አንደኛው ግን መጀመሪያ ስለ ነፍሳችሁ ተጨነቁ። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም የነፍስና የሥጋ ድነት ካገኘን የሥጋና የነፍስ ፈውስ ካገኘን የነፍስና የሥጋ እረፍት ካገኘን የዘላለም ሕይወት ስለሆነ እንኳን ደስ አላችሁ እላችኋለሁ። ስለዚህ ለሁለት ነገር መጸለይ ያለባችሁ፣ አንደኛ ለነፍሳችሁ፣ ሁለተኛ ለሥጋችሁ መጠንቀቅ ያስፈልጋችኋል። ነፍሳችሁ ስትፈወስ ሥጋችሁ እንዲፈወስ፣ ነፍሳችሁ ስትደሰት ሥጋችሁ እንድትደሰት። ስለዚህ ሁለቱንም ነገር አግኝታችሁ በሁለቱም ነገር ተጠቅማችሁ እንድትሄዱ አምላካችን እግዚአብሔር ይርዳን ይርዳችሁ። የጻድቁ የአቡነ እጨጌ ዮሐንስን ዋጋ ደሞዝ እንድትቀበሉ እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳን። በጻድቁ ስም ጻድቅን የሚቀበል የጻድቁን ዋጋ ያገኛል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ይሄንን ቃል ለኔና ለናንተ በጣም እጅግ አይምሯችን ሕይወታችን የሚገነባ ለነፍሳችን ሕይወት የሚሆን ዘላለማዊ ጽድቅና መንግስቱን የሚወርሰን የእግዚአብሔር መንግስት ምንወርስበት ትልቅ የሆነውን ቃል አስተምረውናል። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እግዚአብሔር ከሁላችን ጋር ይሁን። የጻድቁ መልጃ በረከት አይለየን። በሰላም ከዛሬው በፍሳው ሰላም ያድርሰን። አባታችን ይብለን እንጸልይ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ። በዛሬው የቅኝት መርሃ ግብራችን የምናስቃኛችሁ በአዲስ አበባ ሀገረ ስብከት ወይራ ሰፈር አቡነ እጨጌ ዮሐንስ ቤተክርስቲያን የተሰጠውን ምስክርነት ይሆናል። ተከታተሉን። እጨጌ ዮሐንስ ከነበረብኝ የስኳር በሽታ ፈውሰውኛል። እልልላችሁ ገረ ነበር እዚህ መጥቼ ነገርኳቸው። በሳምንት ነው ያስተካከሉልኝ። እልል ብላችሁ አመስግኑልኝ። የሚገርማችሁ ጻድቁ የሚታወቁበት ትልቁ ነገር ልጅ መስጠት ነው። ከካንሰር መፈወስ ነው። ወለተ ማርያም እባላለሁ። ልጅ ማግኘት ተስኖኝ ነበር በትዳሬ መካከል በጣም ለረጅም ዓመታት። መጥቼ ዛሬ ዓመት ለጻድቁ ነገርኳቸው። ይሄው ዛሬ በመካከላችሁ ልጄን ታቅፌ ተገኝቻለሁ። እልል ብላችሁ እግዚአብሔርን አመስግኑልኝ። እንዲሁ ሌላኛው የታችን አስካለ ማርያም እባላለሁ። የ6 ወር ነፍሰ ጡር እያለው ወደ ሆስፒታል ሄጄ ቼክ ስደረግ ልጁ ጤነኛ ስላልሆነ መውጣት አለበት፣ ለሕይወትሽ ያሰጋሻል ተባልኩኝ። የሚገርማችሁ መጥቼ ለጻድቁ ተማጽኜ ለምንኳቸው። እንደገና ሲሄድ ምንም ነገር የለብሽም ተብዬ ዛሬ ጤነኛ ልጅ ጻድቁ ምንም ነገር ያለበት ጤነኛ ልጅ ሰጥተውኛል። እባካችሁ ልልበላችሁ እግዚአብሔርን አክብሩልኝ አመስግኑልኝ እያለች ነው። ወንድማችን እዚሁ መጥቶ ማለት ነው ለ6 ዓመታት በትዳር መካከል መገኘት የሚገባውን የልጅ በረከት ማግኘት ተስኖን ነበር። መተል ለጻድቁ ነገርናቸው። እርሳቸውም ሰሙን፣ የልጅ በረከት ወንድ ልጅ ሰጡን። እልል ብላችሁ እግዚአብሔርን አመስግኑልን እያሉ ነው። አመስግኑላቸው። ሌላኛው እህታችን ጡቴን ያመኝና ወደ ሐኪም ቤት ሄዳለሁ፣ በፍጥነት መቆረጥ እንዳለበት ይነገረኛል። በጣም አዝኜ መጥቼ ለጻድቁ አልቅሼ ተማጽኜ ነገርኳቸው። ድጋሚ ሄጄ ጻድቁን ተማጽኜ ስመረመር ምንም የለብሽም ተብያለሁ። ስሜ እህተ ሚካኤል ይባላል። በጨጓራ በሽታ በጣም ስሰቃይ ነበር። ለጻድቁ መጥቼ ጠየቅኳቸው። እምነት ጸበላቸውን ተዳሰስኩኝ። ከዚህ ህመም ጻድቁ ፈውሰውኛል። ጻድቁን በልልታ አክብሩልኝ አመስግኑልኝ እያሉ ነው። በጣም የሚገርማችሁ እዚህ ጋር አንድ ሕፃን ልጅ ገና ለመኖር እንኳን እጅግ የሚያሳሳ ሕፃን ብላቴና ልጅ ነውና በካንሰር ህመም ይሰቃያልና ምንም ነገር ተስፋ ስናጣ መተን ለጻድቁ አባታችን ለአቡነ እጨጌ ዮሐንስ ተማጽነን ነገርናቸው። እምነት ጸበላቸውን እንዲዳሰስ አደረግን። ጻድቁ አላሳፈሩንም። እንደገና የሕፃን ብላቴና ልጅ ሄዶ ሲመረመር ከካንሰር ህመም ጻድቁ ፈውሰውልናል። አጸደ ማርያም የምትባል እህታችን
ትንሽ ያመኝና ወደ ሆስፒታል ሄድኩኝ። ወደ ሆስፒታል ሲሄድ የልብ ኬዝ ነው ትንሽ ለህይወትሽም ያሰጋሻል ተባልኩኝ። ተስፋ ሳጣ መጥቼ ለጻድቁ አልቅሼ ተማጸንኳቸው፣ ጠየቅኳቸው። እንደገና ሲመረመር ካስከፊው ከልብ ኬዝ በሽታ ጻድቁ ፈውሰውኛል። እግዚአብሔርን አክብሩልኝ አመስግኑልኝ እያለች ነው። አመስግኑላት፣ ስሙ የተመሰገነ ይሁን። የ14 ዓመት ህፃን ብላቴና ልጅ ነው። አጋጣሚ የወድቅና ጭንቅላቱ ላይ ደም መፍሰስ ያጋጥመዋልና በዚህ ሀገር ላይ ይሄንን ህክምና ስለማንችል ቀጥታ ወደ ተለያዩ ወደ ሌላ ሀገር ሄዶ መታከም እንዳለበት የህክምና ቦርዱ ይወስናል። መጥቼ ለጻድቁ አባቴ አልቅሼ ልጄን ይዤ መጥቼ ተማጸንኩኝ፣ ጠየቅኳቸው። የሚገርማችሁ በጣም የሚያስደንቀው ድጋሚ በኢትዮጵያ አለ የተባለው ሆስፒታል ነው የሚገርማችሁ ማለት ነውና ወደዚያ ሆስፒታል እንደገና በእምነት ሆኜ ጻድቁን ተማጽኜ እግዚአብሔር ታሪክ እንደሚለውጥ እንባ እንደሚያብስ ተማምኜ ሲሄድ አሁን ምንም ነገር የለበትም ምን አድርገሽው ነው ምን ሆኖ ነው የመጣው ተብሏል። እባካችሁ ጻድቁን አክብሩልኝ እግዚአብሔርን አመስግኑልኝ እያለች ነው። በዚህ ቦታ እጅግ ከ2000 በላይ ዲነው ምስክርነት የሰጡ በእውነት ነው ምላጭ በቢሮአችን ወረቀት ተቀምጧል። ይገርማቸዋል ምእመናን። ስለዚህ ይሄን ያደረገ ማን ነው? የጻድቁ አምላክ እግዚአብሔር መንክር እግዚአብሔር በላይ ለቅዱሳን ይሁ አምላክ እስራኤል ይሁ አይለ ወጸና ለሕዝቡ አው ነብይ ዳዊት ሲናገር እግዚአብሔር በቅዱሳን ላይ ድንቅ ነው አለ። ተመልከቱ ድንቅ ስራ ይሰራል አለ። ስለዚህ እኔና እናንተም ይሄን አይተናል እንመስክር። ልጅ ያጡ በልጅ መካን የነበሩ የተቸገሩ ጻድቁ ጎበኟቸው። ታመው ተጨንቀው አዝነው አልቅሰው ተስፋ ቆርጠው የነበሩ ጻድቁ ጎበኟቸው። ሸክማቸውን አወረዱላቸው፣ ፈወሷቸው። በምን? በጸበሉ። ውጣ ውረድ ቁልቁለት እኮ የለውም የእግዚአብሔር ልጆች። አያችሁ ዓለም ሶቀቃ ችግር የነበረበት ማሰሮ ሁሉ ተፈቶ ዛሬ ቀና ብለን እንደዚህ ቁመን የምንናገረው በጻድቁ አማላጅነት ነው። ስለዚህ ያላመን አምነን ያላየን እንዲያዩን አይኖቻችን ፈቅዷልና እግዚአብሔር ያየነውን ለምስክርነት ላልሰሙት ነግረን በዚህ ቦታ እጅግ በጣም እናንተም በቀጣዩ ሌሎችን ያልሰሙትን የታመሙትን ጤና ያጡ የተቸገሩ ተደራሽ ሰው ያጡትን ሰው የሌላቸውን በጻድቁ ምልጃ በዚህ ቦታ መጥተው እናንተም ማግዛ ደግፋችሁ በደጁ አመጣችሁ እንዲፈወስ እንዲድኑ እንድታደርጉ። ስለዚህ በያለንበት ሁሉ ያልመጡ የታመሙ ይሄን ቦታ የፈለጉ ግራቸው ሊረቅ የፈለገ የተቸገሩትን ሁሉ መድኃኔ ዓለም ኢየሱስ ክርስቶስ በደጁ አመጥቶ በጻድቁ ደጅ በረከትና ፈውስ እንዲሰጣቸው ፈቃዱንልን።